አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን። በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጠል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። አንድ ወር ያስቆጠረው የመካከለኛው ምስራቅ ግጭት ተባብሶ ሲቀጥል በዛሬው ዕለት በዓለም ገበያም አንድ በርሜል ድፍድፍ ነዳጅ $110 ተሸጧል። የአሜሪካው መሪ በኢራን የኃይል ማመንጫ ጣቢያዎች ላይ ጥቃት ለመፈጸም ያስቀመጡትን ጊዜ ገደብ ወደ 10 ቀናት ማራዘማቸውን ተከትሎ ነው የነዳጅ ዋጋ ተመልሶ ጭማሪ ያሳየው። የኢራን ጦርነት እንዲያም ሲል የሆርሙዝ መተላለፊያ መዘጋት የነዳጅ የማዳበሪያና የምግብ ዋጋ እንዲንር ምክንያት ሆኖ ዓለምን እያስጨነቀ ይገኛል። ችግሩ ደግሞ እየተባባሰ እንጂ ሲቀንስ አልታየም። አፍሪካ ውስጥ ለምሳሌ በዋነኛነት ምግብና ነዳጅ ከውጭ በሚያስገቡ ሀገሮች የኑሮ ውድነት እየተባባሰ መሆኑ ይነገራል። ሱዳንና ሶማሊያን በመሳሰሉ ሚሊዮኖች በድርቅና በረሃብ በተጎዱ ሀገሮች ችግሩ ይበልጥ የከፋ እንደሚሆን የዓለም የምግብ ፕሮግራም ይገልጻል። ፕሮግራሙ አዲስ ባወጣው መግለጫም በዓለም ዙሪያም ተጨማሪ 45 ሚሊዮን ሕዝብ ለከፋ ረሃብ ሊጋለጥ እንደሚችል አስጠንቅቋል። ቀደም ሲል ያጋጠሙ የእርዳታ አገልግሎት እጥረቶች አሁን በኢራን ጦርነት ሳቢያ ይባባሳሉ ተብሎ ስለሚጠበቅ አሁን በጦርነቱ የተፈናቀሉ ሰዎች ቁጥር እየጨመረ መሄዱም አሳሳቢ መሆኑን አክሏል። ይህ በእንዲህ እንዳለ ከትላንት ሌሊት ጀምሮ ውጊያው ከመቼውም ጊዜ በከፋ ሁኔታም እየተካሄደ መሆኑ ሲነገር በኢራን ኮም በተባለ ከተማ በተፈጸመ ጥቃት 18 ሰዎች ሲገደሉ ከ10 በላይ መቁሰላቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። ኡርሚያ በተሰኘ ሌላ የኢራን ምዕራባዊ ከተማ ቁጥራቸው በውል ያልታወቀ ሰዎች መገደላቸው ተነግሯል። በዋና ከተማ ቴሄራንም አመሻሹን አንድ የመኖሪያ ሕንፃ መመታቱን ዘገቦች አመልክተዋል። የእስራኤል ጦር በኢራን ከሌሊት ጀምሮ ከ10 በላይ ወታደራዊ ኢላማዎች መምታቱን ሲያስታውቅ የባለስቲክ ሚሳኤል ማስወንጨፊያ ጣቢያና የወታደሮች ካምፕ ይገኙበታል። ኢራን በበኩሏ ከዛሬ አርብ ጠዋት ጀምሮ በእስራኤል ላይ የባለስቲክ ሚሳኤል ጥቃት አጠናክራ መቀጠሏ ሲነገር እስከ ምሽት በተደጋጋሚ የአደጋ ጊዜ ድምፅ በእስራኤል ከተሞች መሰማቱን ዘገቦች አሳይተዋል። መኖሪያ ሕንፃዎች የተመቱ ሲሆን ምን ያህል ጉዳት እንደደረሰ በትክክል አልታወቀም። በሌላ በኩል የእስራኤል ጀቶች በሊባኖስ ዋና ከተማ ቤይሩት ምሽት 11 ሰዓት ገደማ አዲስ ድብደባ መጀመራቸውን አልጀዚራ ዘግቧል። የኢራን ቀይ መስቀል በበኩሉ በመላው ኢራን ከ90,000 በላይ መኖሪያ ቤቶችና ሌሎች መሠረታዊ አገልግሎት ጣቢያዎች መውደማቸውን አስታውቋል። ከነዚህ ውስጥ 600 ትምህርት ቤቶች ይገኙበታል። ቀውስ በከፋባት ፊሊፒንስ የቤንዚን ዋጋ ጭማሪን በመቃወም ሰልፍ መካሄዱ ሲነገር የኢራን ጦር በሆርሙዝ በኩል ሊያልፉ የሞከሩ 3 የዕቃ መርከቦች ወደ መጡበት መመለሱ ተነግሯል። በመላው ፊሊፒንስ የትራንስፖርት ማኅበራት የጠሩት የ2 ቀናት ዓመፅ አካል ነው የዛሬው የዋና ከተማ ማኒላ ሰልፍ። የኢራን ጦርነት ከጀመረ ወዲህ በፊሊፒንስ የናፍጣና የቤንዚን ዋጋ ከ2 እጥፍ በላይ መጨመሩ የሕዝቡን አቅም ክፉኛ ማዳከሙ ይነገራል። የ5 ልጆች አባት የሆነው ማይክል ላቦር በወር 500 የሀገሪቱ ገንዘብ ወይም $8 ገደማ ደሞዝ እንደሚያገኝና አብዛኛውን ለልጆቹ ትምህርት ቤት እንደሚከፍል ይናገራል። የተረፈችውን ለምግብ እንደሚያውል። ታዲያ አሁን የተከሰተው ጭማሪ ፍጹም የማይቻልና ከአቅም በላይ እንደሆነበት ለጋዜጠኞች ገልጿል።
ፊሊፒንስ በዚሁ የኃይል እጥረት ሳቢያም በሳምንቱ መጀመሪያ የአስቸኳይ ጊዜ አዋጅ በመደንገግ ከዓለም የመጀመሪያ ሀገር መሆኗ ይታወቃል። ሀገሪቱ ሙሉ በሙሉ በሚባል ደረጃ ነዳጅ የምታስገባው ከመካከለኛው ምስራቅ ነው ይባላል። የኢራን ጦር ማንነታቸው ያልታወቀም 3 የጭነት መርከቦች ዛሬ በሆርሙዝ በኩል ለማለፍ ሲሞክሩ በተሰጣቸው ማስጠንቀቂያም ወደ መጡበት መመለሳቸውን ገልጧል። የኢራን ጦር በሌላ በኩል በመካከለኛው ምስራቅ የአሜሪካ ጦር ሰፈሮች አካባቢ የሚኖሩ ሰዎች በአስቸኳይ ለቀው እንዲወጡ አስጠንቅቋል። በፋርስ ዜና ወኪል የተሰራጨው መግለጫም አሜሪካም እስራኤል የሕዝብ መገልገያና ሰላማዊ ሰዎችን እንደ ጋሻም ይጠቀማሉ ሲል ከሷል። እናም ከዛሬ ጀምሮ ከተባሉት አካባቢዎች ነዋሪዎች በአስቸኳይ ለቀው እንዲወጡ አስጠንቅቋል። ዛሬ ጎልተው ከተሰሙ መረጃዎች የአሜሪካው መሪ ተጨማሪ 10,000 ወታደሮች ወደ መካከለኛ ምስራቅ ለመላክ ማቀዳቸውን የተመለከተው ይገኝበታል። ትራምፕ ቀደም ሲል በድምሩ ከ6,000 የሚልቁ ወታደሮች ወደ አካባቢው መላካቸው መገለጹ ይታወሳል። የአሁኑ 10,000 ተጨማሪ ወታደሮች ስምሪት አሜሪካም ምናልባትም የእግረኛ ሰራዊት ኢራን ልታስገባ ትችላለች የሚለውን ግምት ያጠናከረ ሆኗል። እስካሁን በጉዳዩ ላይ ከአሜሪካ ባለሥልጣናት ግልጽ ማብራሪያ አልተሰጠም። አሜሪካም በመካከለኛው ምስራቅ ከ50,000 በላይ ወታደሮች እንዳላት ሲነገር ከነዚህ ውስጥ ከ13,000 የሚልቁት በኩዌት እንደሚገኙ ታውቋል። የኢራን ባለሥልጣናት በበኩላቸው አሜሪካም የእግረኛ ጦር ካስገባች የከፋ እልቂት ይከሰታል ሲሉ በተደጋጋሚ አስጠንቅቀዋል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ ሞጅታባ ካማኒ በመልካም ጤንነት ላይ እንደሚገኙና ሀገሪቱን እየመሩ መሆናቸውን ባለሥልጣናት ገልጸዋል። ከአደባባይ የጠፉትም ለደህንነት ሲባል እንደሆነም አክለዋል። ካማኒ አባታቸውን ተክተው ከተመረጡ ወዲህ በስማቸው ጽሑፍ ከመነበቡ ውጪ በቴሌቪዥንም ሆነ በአካል ለሕዝብ ታይተው አያውቁም። ትላንት ፕሬዝዳንት ትራምፕ ካማኒ የተመሳሳይ ጾታ ሰለባ ስለመሆናቸው ከሲአይኤ ማብራሪያ እንደተሰጣቸው ገልጸዋል። ሟቹ አባታቸው አያቶላህ አሊ ካማኒም ሞጅታባ እንዲተኳቸው አይፈልጉም ሲባል የነበረውም በዚህ ችግር የተነሳ ነው ተብሏል። ሆኖም የ56 ዓመቱ ሞጅታባ ካማኒ ከ20 ዓመት በላይ የትዳር አጋራቸውን በእስራኤል ጥቃት በሞት ማጣታቸው መነገሩ ይታወሳል። በሌላ ዜናም የቡድን 7 የውጭ ጉዳይ ሚኒስትሮች በኢራን ጦርነት በሰላማዊ ሰዎች ላይ የሚፈጸም ጥቃት በአስቸኳይ እንዲቆም ጠይቀዋል። በፈረንሳይ ስብሰባ የተቀመጡት የቡድን 7 ሀገሮች ውጭ ጉዳይ ሚኒስትሮች ዛሬ ባወጡት የጋራ መግለጫም ተፋላሚ ወገኖች ሰላማዊ ሰዎችን ከጥቃት እንዲከላከሉ የጠየቁ ሲሆን የሆርሙዝ መተላለፊያ ወደ ቀድሞ አገልግሎት የመመለሱን አስፈላጊነት አጽንኦት መስጠታቸው ተመልክቷል። የቡድን 7 የበለጸጉ ሀገሮች አሜሪካም፣ ብሪታንያ፣ ካናዳ፣ ፈረንሳይ፣ ጀርመን፣ ጣሊያንና ጃፓን በኢራን የሚደገፈው የየመኑ ሁቲ ቡድን በጦርነቱ ለመሳተፍ ዝግጁ መሆኑን አስታውቋል። በሌላ በኩል 1 ወር ሙሉ ድምፁን አጥፍቶ የቆየው ሁቲ በጦርነቱ ለመሳተፍ ሙሉ ወታደራዊ ዝግጅት ማድረጉን ገልጧል። ዛሬ ባወጣው መግለጫ የጦርነቱን ሂደት በጥንቃቄ እየተከታተለ መሆኑንና መቼ እርምጃ መውሰድ እንዳለበት አሳምሮ እንደሚያውቅ አመልክቷል። ሁቲ ጦርነቱን የሚቀላቀል ከሆነ ከዚህ ቀደም እንደሚያደርገው በቀይ ባህር የመርከቦች እንቅስቃሴ ላይ ከፍተኛ አደጋም ይደቅናል እየተባለ ነው። በጋዛ ጦርነት ሁቲ ወደ እስራኤል ተደጋጋሚ የሮኬት ጥቃት ሲፈጽም በቀይ ባህር የሚተላለፉ መርከቦችንም ሲያውክ እንደነበር ይታወሳል። ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት በእስራኤል ሃይፋ ከተማ የአደጋ ጊዜ ድምፅ እየተሰማ መሆኑንና ሄዝቦላህ ከሊባኖስ ሮኬት መተኮሱን የሚያሳዩ መረጃዎች ወጥተዋል። ስለደረሰ ጉዳት ግን ምንም የተባለ የለም። ይህ አዋዜ ነው። አዲስ ነገር በፕላቲኒየም ፕሮፐርቲ አድቫይዘርስ አፓርትመንቶችን በአዲስ አበባ ቪላ ቤቶችን ደግሞ በዱከም ቢሾፍቱ እየገነባን እንገኛለን። ከዚህ ቀደም ቦሌ ላይ ጥንቅቅ አድርገን ገንብተን አስረክበናል። አሁን ደግሞ እዛው ቦሌ ላይ አዲስ አፓርትመንት እየገነባን እንገኛለን። የፒኮክ ፓርክ ቪው ያለው እጅግ ዘመናዊና ቅንጡ በሆነው አፓርትመንታችን ለጥቂት ቤቶች ብቻ ቅናሽ አድርገን እየጠበቅናችሁ እንገኛለን።
በተጨማሪም በሳር ቤት አፍሪካ ህብረት ፊት ለፊት የግንባታ ደረጃው 75% የደረሰ ቅንጡ አፓርትመንት እየሸጥን እንገኛለን። እንዲሁም በቡልጋሪያ አይሲኤል ጀርባ የተናጥል ካርታ የተዘጋጀለት በቅርብ ቀን ውስጥ የምናስረክበውትን አፓርትመንት በሽያጭ ላይ ነን። ከነዚህም በተጨማሪ 15000 ካሬ ላይ ያረፈ ኮምፓውንድ ቪላ ቤቶችን በአዲሱ ቢሾፍቱ ኤርፖርት በቅርብ ርቀት ላይ እየገነባን እንገኛለን። ለበለጠ መረጃ ይደውሉልን።